በህይወት ነገሮች ሁሉ ተዘግተውብሃል? የገባህበት አዘቅት ውስጥ መውጫ መንገድ የሌለ መስሎ ታይቷል? ዛሬ የማካፈላችሁ ታሪክ በችግርና በስኬት መካከል ያለውን ብቸኛ ልዩነት ያሳያችኋል። ይህ የሁለቱ እንቁራሪቶች ታሪክ ለችግሮቻችሁ የምትሰጡትን ምላሽ ለዘላለም ይለውጠዋል። አንድ ቀን ሁለት ጓደኛ እንቁራሪቶች ምግብ ፍለጋ ሲዘዋወሩ በድንገት በአንድ ትልቅ የወተት ባልዲ ውስጥ ወደቁ። ባልዲው ጥልቅ ነው፣ ግድግዳው ደግሞ ያንሸራትታል። ሁለቱም መዋኘት ጀመሩ። ሰዓታት አለፉ፣ ድካሙም በረታባቸው። መውጫው ግን አሁንም አይታይም። በዚህ ጊዜ የመጀመሪያው እንቁራሪት ተስፋ ቆረጠ። እንዲህም አለ፣ ጓደኛዬ በቃኝ፣ ብንዋኝም ባንዋኝም መሞታችን አይቀርም። ይሄ ባልዲ መውጫ የለውም። ራሴን ከማድከም ሰምጬ በሞት ይሻለኛል አለ። ሁለተኛውም መለሰለት፣ አይዞ፣ እግሮች እስካሉ ድረስ መዋኘትን አታቁም፣ የሆነ መፍትሄ ሳይመጣ አይቀርም ሲል መለሰለት። ነገር ግን ተስፋ የቆረጠው እንቁራሪት መዋኘቱን አቆመ። ወዲያውኑም ወደ ባልዲው ግርጌ ሰምጦ ሕይወቱ አለፈች። ሁለተኛው እንቁራሪት ግን የጓደኛው ሞት ቢያሳዝነው መታገሉን አላቆመም። እስከ መጨረሻው ትንፋሼ እታገላለሁ ብሎ ወተቱን በእግሮቹ መምታቱን ቀጠለ። ለብዙ ሰዓታት ያለ እረፍት ሲዋኝ በአካላዊ ንቅናቄው ብዛት አንድ ተአምር ተፈጠረ። ወተቱ እየወፈረ መጣ። ቀስ በቀስም ወደ ረጋ ያለ ቅቤ ተቀየረ። እንቁራሪቱም የረጋው ቅቤ ላይ በመቆም ኃይሉን አሰባስቦ አንድ ጊዜ ወደ ላይ ዘለለና ከባልዲው ወጥቶ ሕይወቱን አተረፈ። ወዳጆቼ፣ ይህ ታሪክ ትልቅ ቁም ነገር ያስተምረናል። አንደኛው እንቁራሪት የሞተው በወተቱ ምክንያት ሳይሆን ተስፋ በመቁረጡ ነው። ሁለተኛው እንቁራሪት የተረፈው ጥረቱ ወተቱን መሰላል አድርጎ ስለቀየረው ነው። ዛሬ ላይ የገጠመ ችግር ሊገድልህ የመጣ ሊመስልህ ይችላል። ነገር ግን መታገልህን ካላቆምክ ያው ችግሩ ራሱ ወደ ስኬት የምትወጣበት መሰላል ሊሆን ይችላል። ይህ ታሪክ አበረታታ፣ ለወዳጆችህ ሼር አድርገው። አንተስ በህይወት እንደ መጀመሪያው ወይስ እንደ ሁለተኛው እንቁራሪት ነህ? ሐሳብህን ኮሜንት ላይ ጻፍልኝ። ለተጨማሪ እንዲህ ያሉ ቪዲዮዎች ቻናሉን ሰብስክራይብ ማድረግ እንዳይረሳ። ከልብ አመሰግናለሁ።